ኖቬምበር 28 የዕለቱ መልእክት ርዕስ ከማየት ወደ ማገዝ። አንተም ደግሞ በስራዬ አብረህ የተጠመድህ እውነተኛ ሆይ እንድታግዛቸው እለምንሃለሁ። ፊልጵስዩስ ምዕራፍ 4 ቁጥር 3። ህብረት ውስጥ መልካም ገጽታዎች እንዳሉ ሁሉ ተግዳሮቶችም ይኖራሉ። ከተግዳሮቶቹ መካከል በአንዳንድ አገልጋዮች መካከል የሚፈጠረው አለመግባባት ተጠቃሽ ነው። በዚህ ጊዜ የተከሰተውን አለመግባባት ወይም ግጭት ተከትሎ ብዙ አይነት አስተያየቶች ይሰነዘራሉ። አንዱን ደግፎ ሌላውን ተጠያቂ ማድረግ፣ ከሁለቱም ሳይወግኑ ገለልተኛ ሆኖ መቆየትና ጉዳዩን አይቶ እንዳላየ ማለፍ ከሚታዩ ልምምዶቻችን መካከል ጎልተው የሚታዩት ናቸው። እንደዚህ አይነት አካሄድ መፍትሄ አያመጣም። ይልቁንም ጥግ ሆኖ ከማየትና ዳጎስ ያለ አስተያየት ከመስጠት ቀረብ ብሎ መፍትሄ ማፈላለግ ይሻላል። አንዳንድ ችግሮች ለውጥ የሚያገኙት መፍትሄ አፈላላጊ ወይም አስታራቂ የሆኑ ሰዎች ሲገቡበት ነው። ለዚህም ነው በፊልጵስዩስ ቤተክርስቲያን በነበሩ አገልጋዮች መካከል ተከስቶ የነበረውን አለመግባባት እንዲያግዝ ሐዋርያው መልእክትን ለአገልጋዩ የተናገረው። ዛሬም ህብረታችን መልካም መስመሩን ጠብቆ እንዲዘልቅ ከተፈለገ ችግርን የሚተነትኑ ሳይሆኑ ችግርን የሚቀርፉ በሳል አማኞች ያስፈልጉናል። ምክንያቱም የትኛውም ህብረት ይነስም ይብዛ ከችግር ነፃ አይደለምና። ችግር እንዳይፈጠር ፈጽሞ መከላከል ባንችልም እንኳ ነገር ግን መቀነስ እንችላለን። በተጨማሪም ተከስቶ ያለውን ችግር እንዳይስፋፋና ብዙ ጉዳት እንዳያደርስ በዚህም የህብረታችንን መስመር እንዳያስት ስራ መስራት ይቻላል። እንግዲህ ራሳቸውን እየለወጡ ከዚያም ሌሎች እንዲለወጡ የሚሰሩ አማኞች ሆነን እንድንገኝ ችግሮችን ከሩቅ ከማየት አልፈን በጌታ ጸጋ የበኩላችንን አስተዋጽኦ ለማበርከት እንነሳ። እግዚአብሔር ችግሮችን በሚፈቱና በህብረት መካከል የተፈጠሩ ግጭቶችን በሚያበርዱ ብሎም በሚያስታርቁ ሰዎች ይደሰታልና። እንሻገር ከማየት ወደ ማገዝ።